ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም እያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ለማታውቁ ሰው ብርቱካን 5 ቱብ ነኝ። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። ካጠገቤ ያላችሁ ሁላችሁንም አመሰግናለሁ። ዛሬ እንግዲህ አንድ እህቴ መልእክት ያስቀመጠችልኛል። ስለሷ ነው የምነግራችሁ። እስከ መጨረሻ ቪዲዮውን አዳምጡ። አጠር ያለች ቪዲዮ ነች። እስከ መጨረሻ ቪዲዮውን አዳምጡ። ዛሬ ያው ውስጥ ላይ ሆኜ ነው የምሰራላችሁ። ወጣ ብዬ ያልሰራሁላችሁም በጣም ይቅርታ ማለት ነው። የምታበረታቱ ሁላችሁንም አመሰግናለሁ። ላይክ ያርጋችሁ ጋይስዬ፣ ላይክ አድርጉ። ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን አይቼ አንብቤ እመልስላችኋለሁ ማለት ነው። እንግዲህ አንድ እህቴ ምን አለች መሰላችሁ? እስኪ ኮሜንት ላውጣና ላንብብላችሁ። ምን መሰላችሁ? ብርቱካን ስደት ላይ ስንት አመት ሰራሽ? አሪፍ ጥያቄ ነው። ከሷ ከደረሰባት በደል አንጻር ነው ይሄን ጥያቄ ለጠየቀችኝ። እና ብርቱካን ስደት ላይ ስንት አመት ቆይ፣ ስንት አመት ሰርተሽ ነው የራስሽን ስራ ልትሰሪ የቻልሽው ብላ ጠይቀኛለች ማለት ነው። ስደት ላይ 6 አመት ሰርቻለሁኝ። ከዚህ ቀደም ተናግሬ የነበረ በስደት 6 አመት ነው የሰራሁት። 2 አመት ቤሩት ሰርቻለሁ። 4 አመት ደግሞ ዱባይ ሰርቻለሁ። አንድ ላይ 6 አመት ሰርቻለሁ። 6 አመት የሰራሁበትንም ደግሞ እኔ አላግባብ ብሩን አላዋልኩትም። አግባብ ላይ ያዋልኩት ቦታ ላይ ነው። ያኔ ምን ታረጉታላችሁ? ያው የጊዜ ጉዳይ ሆኖ ነው። አሁን ላይም በቤት ኪራይ የምኖረው የራሴ ቤት ነበረኝ። ያው የጊዜው ጉዳይ ሰላም ማያስቀምጠኝ ነው በኪራይ ቤት ውስጥ የምኖረው። የስደት ላይ 6 አመት ሰርቻለሁ። እሺ፣ ሁለተኛው ጥያቄ እኔ 6 አመት ሰርቼ በቤተሰብ የተገናኘሁት ጓደኛ በቤተሰብ ያገባሁት ባሌ ነበረ። ነገር ግን ቤት ስራ ብየው ብር ለሱ ነበር የምልከው የ6 አመት ሙሉ ደሞዜን አለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ነው የሚከብደው። መጨረሻ ጥያቄው ግን በጣም ይከብዳል። ጓደኛዬም አሁን ላይ ቤቱን ጨርሶ ሲያበቃ ቤቱን ሸጦ ጠፋ። ከ6 አመት በኋላ ቤቱን ሸጦ ወደ ሌላ ሀገር ሸጦ ቤቱን ጠፋ። በጣም ነው የሚከብደው። ግን ጋይስዬ እንዴት ነው ግን ሰው ታምኖ የሚኖረው በአሁኑ ሰዓት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ያሳዝናል። እንግዲህ ከ6 አመት በኋላ እሱ ወደ ሌላ ሀገር ሄዶ ቦታ ገዝቶ ሌላ ሚስት አግብቶ እንደሚኖር ነው የነገረች ማለት ነው። ግን አያሳዝንም? በስመ አብ። ግን የሰው ልጅ የምንሆነው እንዴት ነው? ማርያምን ግን አይከብድም? 6 አመት ሙሉ በስደት በሙቀት በብዙ ነገር ተቃጥላ የሰራችውን ብል ባሌ ነው ብላ የላከችው ቤት ሰራው አለ። ቤቱን አሪፍ አርጎ ሰራ። ሲጨርስ ሸጠ፣ ሌላ ሀገር ሄደ። እሱ ሌላ ገዛ፣ ሌላ ሚስት አገባ። ምን አይነት ህሊና እንደሆነ አላውቅም። ቢያንስ ማለት እንጃ ባይሆን እሷን ወደ ሀገር ግቢ ብሎ ማስገባት ነው። ግን ስንት አመት ይኖራል አሁን? እውነቴን ነው የምላችሁ፣ በጣም ነው የሚከብደው። ስንት አመት ሊኖር ነው አሁን? የሷን ብር በልቶ እሺ፣ የሷን ብር በላህ። በዚች ዓለም ውስጥ ስንት አመት ልትኖር ነው? በስመ አብ ወልድ። ሁላችንም እኮ ነገ ይችን ሁሉም ፎቅ ቤት ቢኖርህ ወይንም ፎቅ ቤት ቢኖርሽ፣ ምን ቢላ ቤት ቢኖርሽ፣ ምን መኪና፣ ምን የፈለገው ላይ ቢኖርሽ ሁሉንም ነገር ጥለኸው ትሄዳለህ፣ ጥለሽው ትሄጃለሽ። ይሄንን አንዳንድ ጊዜ ክፉ ነገር ለመስራት ስናስብ ወይንም በጓደኛችን ላይ ለመክዳት ስናስብ ማለት አንዳንድ ጊዜ እያገናዘብን ብናደርገው በጣም አሪፍ ነው። እውነቴን ነው፣ በጣም አሪፍ ነው። መሞትን ብናስብ ጥሩ ነው ብዬ ነው የማስበው። እኔ እንጃ ብቻ ይከብደኛል። ግን አሁን ላይ በጣም እኔ ያለሁት ሌላ ስሜት ውስጥ ነው። በቃ ህይወቴን ማስጠልቶኛል። በቃ በጣም ነው አይምሮዬ እየተነከው። ብርቱካን ምን ትይኛለሽ? የሀቢብቲ
ያን ነገር ሌላ ህይወት ነው ማለት ያንቺ እግዚአብሔር የድካምሽን ሁሉ ቆጥሮ አንድ ቀን ህይወትሽን ሊቀየረው ይችላል እግዚአብሔር አምላክ ማለት ነው። ነገር ግን አንቺም ሌላ ህይወት ነገ ይገጥምሻል። እሱ ያንቺን በርቶ እንደሄደ አንቺንም ደግሞ የሚደግፍሽ ሰው አይዞሽ የሚልሽ ተጎንሽ ፈጣሪ ሊሰጥሽ ይችላል። ነገር ግን በጣም ነው የሚከብደው እውነት በጣም ይከብዳል ነውና በቃ አይምሮሽን አታጨናቂ። የሰው ሀገር በጣም ነው የሚከብደው። የሰው ሀገር በጣም ይከብዳል። አው በሙቀት የሰው ብዙ ላይፋችሁን አታሳልፉም። በማዳም ቤት ውስጥ የምታሳልፉት በዛ ላይ ጭቅጭቅ አለ ብዙ ነገሮች አሉና በጣም ነው የሚከብደው። ስለዚህ እህቴ እኔ ምን ልበልሽ በውስጥ አውቃለሁ ስምሽን ግን እዚህ ጋር ስምሽን ላለመጥራት ስለፈለኩ ነው የሀቢብቴ እና ምንም አትጨናነቂ። ነገ ሌላ ህይወት ነው አንቺ የሚገጥምሽ እንዴ ህይወት እኮ ይቀየራል። ባላሶሽ ነገር ህይወትሽ ይቀየራል ማለት እሱ እንደዚህ ስለበደልሽ ደግሞ ፈጣሪ አይጥልሽም። ላንቺ ሌላ ነገር ያሰበልሽ ነገር አለ ማለት ተሱ ጋር ደግሞ በጣም ነው የምወደው በጣም ነበር የማፈቅረው። መቼም አንዳችም ነገር ከሱ ተለይቼ መኖር እችላለሁ ብዬ አስቤ አላቅም። ያው ምን ይደረጋል ምንም አይደረግም የሀቢብቲ ያን ምንም ማድረግ አትችይም። እሱ ጥሎሽ ስለሄደ ማለት ፈጣሪ ያለ ላንቺ ደግሞ ፈጣሪ ጥናቱንና ያጠንክርሽ ብዬ ነው የማስበው። እንጃ የምለውንም አጣሁት እውነቴን ነው የምላችሁ የምለውንም አጣሁት። ታየሁት ጀምሮ በጣም ነው የተሰማኝ። ብዙ እህቶቻችን እንግዲህ በተለያዩ በሽታዎች ተይዞ ነው በሰው ሀገር የሚሰሩት። አረብ ሀገር የሚሰራ ሴት ጤነኛ አይደለችም። ምን አደከማችሁ? እኔ ስለማቅ ማለት ነው ብዙ በሙቀት ብዙ የሚመጣባቸው በሽታ አለ። እውነት ሚዲያ ላይ የማይወጣው ውስጥን በጣም የሚጎዳቸው በሙቀት በንዴት ተከባባይ ደቃ በማንሳት ምክንያት የሚመጣባቸው በሽታ አለ። ግን ያን ሁሉ ተቋቁመው ነው መስራት የሚሰሩት ማለት ነው። ሙሉ ሙቅ ውሃ ውስጥ እየተዘፈዘፉ የሚሰሩ አሉ። እኔ ባይኔ ያየኋቸው ማለት ነው። ገንዳ ውሃ ውስጥ የበሽታው ባህሪ ማለት ነው ማለት ውሃ በሽታ የያዛቸው በሽታ ውሃ ስለሚወድ ማለት ነው። ስለዚህ በውሃና እንደውም በጨው ጭምር ነው ገንዳ ውስጥ ተዘፍዝፎ የሚወጡት ማለት ነው። እውነት የሆነ ሰውነታቸው ይፍታታል። በዛ አጋጣሚ መሄድ ያቅታቸዋል። ደማቸው ይታሰራል። ያ ሆስ ሲዘፈዘፉ ደማቸውን ያፍታታላቸዋል ማለት ነው። እና ያ እንደዛ ይሆኑ ነው የሚሰሩት። ነገር ግን አሁን ላይ ግን እንደዛ ይሆነው በጓደኛቸው በ6 አመት ጓደኛው መከዳት ማለት እኔ ምን አይነት ሊና እንደሆነ በስማ ይከብዳል። ግን ሌሎቻችሁም ተጠንቀቁ። ምንም ፍቅረኛ ቢኖራችሁ ጎበዝ ሴት ሆንሽ ለወንድ ብር አትላኪ ማለት ነው። እውነቴን እምልሽ ለወንድ ብር አትላኪ። ጎበዝ ሴት ሆንሽ ልባም ሆንሽ የነገ አላማ የነገ ስኬት አለሽ። ምንም በቤተሰብ ብትገናኝ ምንም ጓደኛ ቢኖርሽ ምንም ፍቅረኛ ቢኖርሽ ለወንድ ብር አትላኪ። በፍጹም ብር ለወንድ አትላኪ። በቃ ማለት ወንዶች ማለት እኔ እንጃ እንዴት እንያሰቡ እንደሆነ አላቅም። እውነቴን እምላችሁ እንዴት እንደሚያስቡ አላቅም። እዚሁ ማዕረና ክርስቶስ እኔ እንጃ ብቻ ሌሎቻችሁ ተጠንቀቁ። እኔን ያየ ተቀጣ በዚች በህታችን ትምህርት ይሆናችኋል ብዬ አስባለሁ። እሷም መላው ስለጠፋት ነው ወደኔ መልእክት ያስተላለፈችው ማለት ነው። ስለተጨነቀች ስለተጠበበች ነው። በጣም የውስጥ የማወራት ጓደኛዬ ናት እንደዚህ ሆነችው ማለት ነው። በጣም ነው የሚያሳዝነው። ስለዚህ ሁላችሁም ፈጣሪ ሆናችሁ እግዚአብሔር ይጠብቃችሁ። እኔ ሌላ ምንም አይደለም።